በጣም ይደብራቸዋል ብዬ ካሰብኳቸው ቲክቶከሮች መካከል ደግሞ አንደኛዋ ባምቢ ናት። እና ማን እንደሆንሽ ታውቂያለሽ የሚለውን ዘፈን እንዴት አይ የተረፈ ሰው የለም፣ የተረፈ ሰው የለም። ወላ ቲክቶከር ነሽ፣ ዩቲዩበር ነሽ፣ ስትሪመር ነሽ ምናምን የተረፈ ሰላም ሰላም፣ እንዴት አላችሁ? የድርሻ ቲዩብ ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬ ደግሞ ቢቦይ ቶሚ ያወጣውን የሮስት ሙዚቃ አብረን እያዳመጥን ስማቸው ሙዚቃው ላይ የተነሱ ቲክቶከሮች ምን አሉ የሚለውን አብረን እናያለን። አበዛብሽ ሆነ ሰው ኦኬ፣ አላየሽም? ጥሩ ነው። ኧረ አይቼዋለሁ። ቢቦይ ቶሚ የሚባለው ልጅ ጀለሳችሁ አይደለ? አየሁት እኮ ናኦልዳን ሲሪየስ ነው የምልህ። እኔ አሁን ለአንተ አልዋሽህም። የኔና አንተ ወንድማዊ ቅርርብ አለ። የተረዳሁትን ነገር ብቻ እኔ በሲሪየስ ንገረኝ እባላለሁ። ከአምስት ዓመት በፊት ኢቢኤስ ቢሮ ስገባ ዩኒቲ ጋር ሶስቱንም ማይቻቸው ፎቶ ልነሳ ስል ካሊድ ተዋት ትነሳ ሲለኝ ልነሳ እንደዛ ምጓጓላቸው ልጆች እኔ ላይ ሰርቼ እኔ በሰራሁት ስራ እነሱ አስበው እንደዛ ማያቸው የነበሩ ሰዎች ድሮ በፍላሽ ሙሉ ቫይናቸውን የምታያቸው ልጆች አንተ ላይ ከሰሩ አንተ ጀግናው አንተ ነህ። በቃ ጀግናው አንተ ነህ። ማርያምን እኔ የተረዳሁት ይሄንን ነው። በቃ ምክንያቱም እኔ ጋር የመጡት በፐርሰናል ነገር አይደለም በስራዬ ነው። ገባ? ሌላ አላውቅም። የእኔ ግን በጣም እኔ እንዳሸነፍኩት ይቁጠረው ማርያምን። አይ ደግሞ በድሮ ርዕስ ነው የመጣው እንጂ ድሮ አንቺ ኦልሬዲ ሊቭ ያደረግሽው 10 ሚሊዮን ምናምን የታየው በጣም የሚገርም ፖዚቲቪቲ ነው። በነገራችን ላይ ብዙዎቹ አልደበራቸውም፣ በጣም ኢንጆይ እያደረጉት ነው ከአንዳንዶቹ በስተቀር ይመስለኛል። ወጥተው ያልተናገሩት የደበራቸው ናቸው። እና እስጢፎ ይሄንን ብሏል። የሚገርም አተያይ ነው። ማን እንደሆንሽ ታውቂያለሽ የሚለውን ዘፈን እንዴት አይሉ ናው ምን ሰማችሁት? በበፊት ህይወቱ ነበረ ጉማሬ የሚባል ያለው እኔን ነው። የውጪ ባይብሪ ሳይጠሩት አቤት ማለት ይሄ ነው። ሳይጠሩት አቤት ማለት ነው። እንዳልኳችሁ ነው። ብዙዎቹ አልደበራቸውም፣ ኢንጆይ ያደረጉት ነው። ዩቲ ሮስቱ ላይ የለችበትም፣ ግን በጣም ኢንጆይ ያደረገችው ነው። ሰማችሁታ? ፒስ ነው። እኔ ታውስ ይገባላቸው ያልኳቸው አሉ የተወሰኑ ሰዎች፣ ግን እንዴት ደፍሮ እንዳወጣ እኔ አላውቅም። እንዴት እንደደፈረ አላውቅም። ከባድ ነው በጣም በጣም ድፍረት ይጠይቃል እንደዚህ አይነት ስራ። ቢቦይ ቶሚ አሁን የለቀቀው አዲሱ ሙዚቃ ማን እንደሆነሽ ታውቂያለሽ የሚለው ማለት ነው። እና የተረፈ ሰው የለም፣ የተረፈ ሰው የለም። ወላ ቲክቶከር ነሽ፣ ዩቲዩበር ነሽ፣ ስትሪመር ነሽ ምናምን የተረፈ ሰው የለም። እንዳለ ዘርሯቸዋል። ግቡና እዩ። ስማችሁ ራሱ አይጠራ አይቀርም። አንዳንድ ቲክቶከሮች ግቡና እዩ ራሱ ገብቷል። ይመጅ ቢቦይ ይመጅ። ታወሳችሁ ተይ የምትለዋ የጃኒና የጆን ዳንኤል ኮንቨርሴሽን የስልክ ኮንቨርሴሽን ነው ተብሎ የወጣችው ያንዴ እሷ ናት። እና እሷ ራሱ ገብታለች። ቶሚ ተመችቶኛል። ንገሩልኝ። የቶሚሻ ከሌሎቹ ጋር አቀያይመዋል። ከኔ ጋር ግን የሚያቀያየም ስራ አልሰራ። ስለዚህ ከኔ ጋር ቶሚ ለጠየቃችሁኝ አሪፍ ስራ ነው የሰራው። ኤኒዌይስ ምንም ችግር የለም። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? መች ዋሸ? ያልዋሸውን እኔ ጓድበር መች ዋሸ? ምንም አልሰደበኝም። ምንም ሜሎትዬ እንደነች አልሰደበኝም። ስለዚህ he was right። አዎ ብሏል። በደንብ ነው የነገረው ስለ ዮኒ ማኛ። አንዴ ቄስ ነኝ ይላል፣ አንዴ ካቶሊክ ይሆናል፣ አንዴ ፕሮቴስታንት ይሆናል፣ አንዴ ኦርቶዶክስ ነኝ ይላል፣ አንዴ ሙስሊም ነኝ ይላል ምናምንና ማለት ማን ስለሆነ ነው ማኛ ነኝ የሚለው ምናምን ሁላ ብሎታል። በደንብ ነው የተናገረው ዮኒ ማኛ። ግን ያልተፈጠረ ነገር ስላላወራ ምንም አልመሰለውም ዮኒ። ዲፕሬሽን ብዬ ማለት ደግሞ ጃኒን ነው። 9,000 ለኪሴ ደግሞ ፊዮና አልወርድም ያለው ደግሞ ጆን ዳንኤል። ሁሉ ማን እንደሆኑ ያውቃሉ። ስለዚህ አልደበራቸውም።
ሌሎች ደግሞ እነዚህ ባለፈው የረሳናቸው እነዚህ ትንሽ ቆይተዋል። ኩላሊቱን ሰጥቷት ከዛ በኋላ ከዳችሁ ምናምን የተባለችው አለች አይደለ? እነሱንም አስገብቷቸዋል። በፍቅርሽ አስገረሽ ወደሽ በንጋባ ድንገተኛ ካለኝ ኩላሊት ላይ አንዱን ብለግስሽ ስትድኝ ከዳሽኝ አይንህን ላፈር ብለሽ። የዮኒ ማኛ ቨርስ ይሄ ነው። ዛሬ ኦርቶዶክስ፣ ነገ ደግሞ ጴንጤ፣ ስፈልግ ካቶሊክ፣ ሲለኛ አማካሪ። ዮኒን ገብቶለታል። የፊዮና ደግሞ ይሄ ነው። 1000 እንኪና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ ሄዶ ዳንኤል ናት። ቢቦይ ቶሚ እንግዲህ ሁላችንም እንደምናውቀው የአቢሲኒያን ቫይን መስራች አባል ነበረ። አሁን ላይ ተለያይተዋል። ግን የራሱን የሮስት ሙዚቃ አውጥቶ ይመስለኛል በ24 ሰዓት ውስጥ ከ200,000 በላይ ቪው አግኝቷል እና በጣም ብዙ ሰው እየተቀባበለው ነው። ከዛ ጥርስ ማስነክሶበታል፣ ግማሹ እየተዝናናበት ይገኛል። እንደኔ አስተሳሰብ ጥርስ ከነከሱበት መሃል ባምቢና ፊዮና ናቸው የመጀመሪያዎቹ የሚሆኑት። ምክንያቱም አሁንም ላይ የሚደበሩበትን ነገር ነው አንስቶ የዘፈነበት። አመስጋኝ የምትመስል ቲክቶክ ላይ ሮምብዛ ውሎና ዳራግን ክለብ ነው ወቤቷ ስጨፍር ሌሊቱን ብላ ሮም ጣጣጣ። እንግዲህ ቤተሰቦቼ ዛሬ የቢቦይ ቶሚን አዲስ የሮስት ሙዚቃ አስመልክቶ ያቀረብኩላችሁ ፕሮግራም ይህንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ቻው።